እንግዲህ በትናንትናው ዕለት ሲጠበቅ የነበረው እንዲሁም ደግሞ እጅግ በጣም አስገራሚና አስደናቂ የነበረ የጌም ጨዋታ የነበራት ሀይሚ እንግዲህ በትናንትናው ዕለት እጅግ በጣም አስደንጋጭ የሆነ በጣም ብዙ ገንዘብ የተገኘበትን የጌም ጨዋታ የቲክቶክ ጨዋታ አድርጋለች ማለት ነው። በትናንትናው ዕለት እንግዲህ በዩቲዩብ የምናውቃት ሀይሚ እንዲሁም ደግሞ ከሷ ጋር አብሮት የሚሰራው ብሩክ እነሱ አንድ ላይ በመሆን ከቲክቶክ ላይ ላይቭ ጌም ከምትጫወት ግምጃይ ከተባለች አንዲት ግለሰብ ጋር እንግዲህ በጣም አስገራሚ የሆነ የቲክቶክ ላይቭ ጌም ጨዋታ አድርገው ነበረ። ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ በሀገር ውስጥም ከሀገር ውጭም ያላችሁ በያላችሁበት ሰላማችሁ ይብዛልን፣ ጤናችሁ ይብዛልን እንላለን። አሁንም ለዚህ ቤተሰብ አዲስ ከሆናችሁ ባካችሁን ሰብስክራይብ በማድረግ ቤተሰብ እንድትሆኑንና የተለያዩ አዳዲስ መረጃዎች ቀድሞ እንዲደርሳችሁ ቤተሰብ ሆናችሁን አብረናችሁ እንድንዘልቅ ከወዲሁን ጠይቃቸዋል። እንግዲህ ከሳምንታት በፊት በብሩክ እንዲሁም ደግሞ በሀይሚዬ በኩል የተለያዩ ማስታወቂያዎች ሲሰሩ እንዲሁም ደግሞ ቀጠሯቸውን ሲያስተዋውቁ ነበር ማለት ነው። ይህም እንግዲህ ቀን ደርሶ ትናንትና አስገራሚ የሆነ ምሽት ከ3 ሰዓት ጀምሮ እስከ በጣም አስገራሚ የሆነ ጊዜ ነበረ ማለት ነው። እንግዲህ በትናንትናው ዕለት ሀይሚ ያው ዩቲዩብ ላይ ሁላችንም የምንወዳት የምናከብራት በተለያዩ አስተማሪ አዝናኝ የሆነ ቪዲዮዎቻቸው የምናውቃቸው ሀይሚ ትናንት ከባድ የሆነ እንዲሁም ደግሞ ያማረ ጌም አድርጋ ነበረ። ይህም ጌም እንግዲህ ግምጃይ ከተባለች ቲክቶከር ወይም ደግሞ ላይቭ ላይ ከምትሳተፍ ላይቭ ላይ ጌም ከምትጫወት ሴት ጋር ነበረ። ያው ግምጃይ ወደ 700,000 የሚጠጋ ፎሎወር አላት፣ ማለትም ተከታዮች አላት ማለት ነው። የዚህ ላይ በትናንትናው ጌም ላይ ደግሞ በጣም በሚያስገርም ሁኔታ እጅግ በጣም ብዙ ሺህ ተመልካች የነበረበትና በጣም ብዙዎቻችንን ያስገረመ ጌም ነበረ። እንግዲህ በዚህ ጌም ላይ በሀይሚዬ በኩል በጣም ብዙ ተከታዮቿ ወይም ፎሎወሮቿ እጅግ በጣም ቪዲዮውን ላይክ እያደረጉ ሼር እያደረጉ ነበረ፣ እንዲሁም ደግሞ ታብታብ እያደረጉ ነበር። በጣም በሚያስገርም ሁኔታ ቪዲዮውን ላይክ እንዲደረግ ቫይራል እንዲወጣ በጣም ብዙ ነገር ሲያደርጉ ነበረ። እንግዲህ በግምጃዬ በኩል ወደ 40,000 የሚጠጋ ሰው ላይቭን እየተከታተለ እያየ ነበረ። በሀይሚ በኩል ደግሞ ወደ 30,000 የሚገመት ሰው ላይቭ ላይ ቁጭ ብሎ ይህንን ፕሮግራም ይህንን ጌም እያየ እየደገፈ እንዲሁም ደግሞ ላይክ እና ሼር እያደረገ እጅግ በጣም ደግሞ በጣም የሚወዷት ሰዎች ታብታብ እያደረጉላት ወይም ደግሞ ቪዲዮን ላይክ እያደረጉላት ነበር ማለት ነው። ወደ በአጠቃላይ ወደ 70,000 የሚጠጋና ከዛ በላይ የሆነ ተከታዮቻቸው በሁለቱም በኩል ይህን ቪዲዮ እየወደዱት ላይክ እያደረጉ እንዲሁም ደግሞ በሚያስገርም ጊፍት እየሰጡ ያንን ምሽት አሳልፈዋል ማለት ነው። በአጠቃላይ እንግዲህ ወደ 40 ሚሊዮን የሚጠጋ ታብታብ በሀይሚ በኩል ሲደረግ ነበረ። ይህም የሚያሳየው የሀይሚ ወዳጆች የሀይሚ ደጋፊዎች እጅግ በጣም ትልቅ የሆነ ሰፖርት ሲያደርጉ ነበረ፣ ድጋፋቸውን ሲያሳዩት ነበረ ማለት ነው። ይህም ደግሞ ወደ ቪዲዮ በደንብ ቫይራል እንዲወጣ ሌሎች ሰዎች ጋር ተደራሽ እንዲሆን አድርጎታል ማለት ነው። በአጠቃላይ በነበረው ኮይን ወይንም ደግሞ የጊፍት አሰጣጥ ደግሞ ወደ 1 ሚሊዮን ኮይን የሚጠጋ ጊፍት በአጠቃላይ ሲሰጥ ነበረ ማለት ነው። በጣም የሚያስገርምና የሚያስደንቅ ጊዜ ነበር ማለት ነው። የሀይሚ ወዳጆች እንግዲህ በአንበሳ ሲያንበሸብሿት እንዲሁም ደግሞ ትልቅ የሆነውን የአንበሳ ጊፍት ሲሰጧት አይተናል ማለት ነው። እንግዲህ ያው ቲክቶክ ላይ ከሚሰጡ ትልቅ ጊፍቶች መካከል አንበሳ ዋነኛው እና የመጀመሪያው ጊፍት ነው። ይሄም ደግሞ ነጥባቸው ወይም ደግሞ ኮይናቸው እንዲጨምር እንዲሁም ደግሞ ለአሸናፊነት በደንብ ሰፖርት የሚያደርጋቸው የሚረዳቸው ጊፍት ነው ማለት ነው። የአንበሳ ኮይን እንግዲህ ወደ አጠቃላይ ከፍተኛው ጊፍትም ነው ማለት ነው የተሰጣት። ወደ ዶላር ስንቀይረው እንግዲህ ደግሞ በአንድ አንበሳ ያው የአንድ አንበሳ ዋጋ ወደ $150 ነው። ይህም ማለት ደግሞ ወደ ብር ሲቀየር በጣም ያው ከፍተኛ ነው። ከ20 እስከ 30 ሺህ የኢትዮጵያ ብር ይሆናል ማለት ነው። በባንክ ቀጥታ በባንክ ምንዛሬ ስናየው ማለት ነው። ያው እንግዲህ ልክ ይህን ጊፍት አንድ ጊፍተር ሲሰጥ ወደ $400 የሚጠጋ ነው እንግዲህ ለአንድ አንበሳ ወጪ አድርጎ የሚያወጣው። ነገር ግን ያው ቲክቶክ የራሱ ፕላትፎርም ባለ በራሱ ሲስተም ተቀናሽ የሚያደርገውን ነገር አድርጎ ነው እንግዲህ ለጌመሩ ወይም ደግሞ ለተጫዋቹ ወደ $150
ገቢ የሚያደርግለት ማለት ነው። አንበሳ ዋጋ $150 ከሆነ ወደ ኢትዮጵያ ስንቀይረው አሁን ላይ ባንክ ባለው ምንዛሪ ከ20 እስከ 30 ሺህ የሚሆን የኢትዮጵያ ብር ይሆናል ማለት ነው። አንድ ሰው እንግዲህ በአንድ አንበሳ ወደ $400 ያወጣም። ይህም ደግሞ ትልቅ ድጋፍ ነው ለሚወዱት ወይም ደግሞ ለሚፈልጉት ሰው ይሄንን ያክል ዶላር ወጪ አድርጎ መስጠት ያው ትልቅ የጊፍተርም ሰጪነት ሌቭል ነው ማለት ነው። እንግዲህ በአጠቃላይ ቶታል ሂሳቡን ስናይ ያው ሃይሚ ዊነር የሆነች ሲሆን ወይም ደግሞ አሸናፊ የሆነች ሲሆን በአጠቃላይ ወደ 1 ሚሊዮን ኮይን እና ከዛ በላይ ፕላስ አድርጎ ነው እንግዲህ የቲክቶክ ፕላትፎርሙ ላይ እንዳየነው ያስቀመጠው ማለት ነው። ያገኘችው ከዛም በላይም ከ1 ሚሊዮን ፕላስ በላይ ነው። ስለዚህ $1 እንኳን ስናይ ወደ አጠቃላይ የዚህን ዶላር የኮይኑን የ1 ሚሊዮኑን እና ከዛ ፕላስ የሆነውን ስናይ ወደ አጠቃላይ ሲገመት ያው እንግዲህ ዳይሬክት ይሄ ነገር ነው ይሄን ያክል ነው ባይባልም በግምታዊ ደረጃ ወደ 800 ሺህ በባንክ ቀጥታ ወደ $5,000 ቀጥታ በባንክ ምንዛሬ እንኳን ስንወስደው ወደ 800 ሺህ ብር የሚሆን ወይም ደግሞ ወደዛ የሚጠጋ ይሆናል ማለት ነው። በአጠቃላይ ሃይሚ ከዛ ፕላስ ነው ያገኘችው ብለናል። ስለዚህ ከዛም በላይ የሆነ ትልቅ የሆነ ብር በትናንትናው ማታ አግኝታለች ማለት ነው። ያው እንግዲህ አብራት የነበረችውም ግምጃ የተባለችውም ሴት በጣም እጅግ በጣም ተቀራራቢ በሆነ ኮይን ነበር ስታገኝ የነበረው። በጣም በጠባብ ሁኔታ ነው እንግዲህ ሃይሚ ያሸነፈችው። ነገር ግን ያው ግምጃይም ወደ 700 ሺህ የሚጠጋ ብር ታገኛለች ተብሎ ይገመታል። ምክንያቱም አሁን ላይ ባለው ከዛም በላይ ያገኛሉ ተብሎ ይጠበቃል ማለት ነው። ጠንካራ የነበረው የትናንትናው ማታው ጌም በምንወዳት በምናከብራት እንዲሁም ደግሞ እጅግ በጣም ብዙ ወዳጅና ተከታይ ባላት ሃይሚ በከፍተኛ ሁኔታ ማሸነፍ ችላለች ማለት ነው። ውድ ቤተሰቦቻችን እንግዲህ እኛም ለእናንተ ይህንን የደስታ መረጃ ወደ እናንተ አጋራናችሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በያላችሁበት ሰላማችሁ ይብዛል።